ከተሞች እድገት ጋር ተያይዞ የሚመረተው ቆሻሻ እየጨመረ ስለሚሄድ የቆሻሻ አወጋገድ ስርዓቱ እየተሻሻለ ካልሄደ ከተሞች በቆሻሻ ይበከላሉ። በከተማችን ደብረ ታቦርም ከቅርብ ጊዜ ወዲህ እየጨመረ የመጣው የህዝብ ቁጥርና ከከተማዋ እድገት አንጻር የቆሻሻ አወጋገድ ስርዓቱ አለመሻሻሉ በየቦታው ያለው የቆሻሻ ክምር ማሳያ ነው። በከተማችን የደረቅ ቆሻሻ አወጋገድ ችግርን ለመቅረፍ በተለያዩ ጊዜያት የተለያዩ ውይይቶች ቢካሄዱም በህብረተሰቡ ዘንድ ግንዛቤ ለውጥ ማምጣት ባለመቻሉና የቆሻሻ አወጋገድ ስርዓት ወጥነት ያለውና ዘመናዊ የቆሻሻ አወጋገድ ስርዓት የተከተለ ባለመሆኑ በከተማችን በሁሉም ቀበሌዎች በሚባል ሁኔታ በየአካባቢው የውሃ ማፋሰሻ ቦዮች ደረቅ ቆሻሻ ሲጣልባቸው፣ ቦዮች ሲሞሉ ውሃው በመንገድ ላይ ሲሄድ፣ እንዲሁም አልፎ አልፎ የመሃል ከተማ የአስፋልት መንገድ የውሃ መሄጃ ሲሆን አስፋልት መንገዶች በደለል ሲሞሉና የመሃል አስፋልት አጥር መኪና ሲገጭ ጥገና ያለማድረግና በአጠቃላይ ሰው ቆሻሻን የማይጸየፍበት ሁኔታ እየተስተዋለ ይታያል። በመሆኑም እኛ በተለይ ለዚህ ችግር ማሳያ ይሆናሉ ያልናቸውን የከተማዋን መሃል አስፋልት አጥር በምን ሁኔታ ላይ እንደሚገኝና በመሃል ከተማ የቆሻሻ አወጋገድ ስርዓቱ ምን እንደሚመስል እኛም የታዘብነውንና እንዲሁም በማህበረሰቡ የተሰጠንን አስተያየት እንደሚከተለው አቅርበናል። ሰው በብዛት የሚንቀሳቀስበት በቀበሌ 03 መሃል ከተማ ባጃጅ ተራ አካባቢ የሰዎች የሽንት መሽና ቦታ ሆኖ በማየታችን የአካባቢው ነዋሪ የሆኑትን አቶ ደርሲ አበበና አቶ ምክር እንግዳየውን አነጋግረን የሚከተሉትን ሀሳቦች ነግረውናል። አመሰግናለሁ። ስሜ ደርሲ አበበ ነው የሚባለው። ያው የደብረ ከተማ አስተዳደር የቀበሌ 03 ነዋሪ ነኝ። ምንድነው በከተማ አስተዳደሩ ስለ ጽዳትና ውበት ባለው የሚሰማኝ ነገር ምንድነው? የመጀመሪያው ነገር ከተማ አስተዳደሩ በየቦታው የሚሰራቸውን የተፋሰስና የኮብልስቶን ስራዎች የንጣፍ ስራዎች ጥሩ ሆነው እያለ ነገር ግን ባለቤቱ ነው በጽዳት በመጠበቅ በኩል ችግር አለ። አንዱ ችግር በከተማ አስተዳደሩ በመንግስት ደረጃ የተቋቋመው የጽዳትና ውበት የስራ ሂደት ወይም የሚመለከታቸው ክፍሎች ጽዳቱን የመቆጣጠር የመከታተል እየተከታተሉ እርምጃ የመውሰድ አብነት መውሰድ የሚታየው ከዚህ ከጀርባችን የምናየው ቦታ ማንኛውም ሰው ከየቦታው መጥቶ የሚሸናበት ቆሻሻ መጥቶ የሚደፋበት ሲፈለግ በሰንዳይ ማርኬት ስም የተለያዩ ሰዎች እዚህ አካባቢ ስራ የሚሰሩ አሉ። ለነሱም ተጽዕኖ እየፈጠረ ነው ያለ። እነሱም ያው እዛ አካባቢ ሰው ሲሰሩ እሁድ ቅዳሜ በተለይ በሚጠቀሙበት ሰዓት እዚህ የሚሸነው ሽንት ሰውን በጣም በከፍተኛ ሁኔታ የጤና ችግር ወይም የጤና እክል እንደሚፈጥር እኔ እንደዛ ነው የማስበው። እና ከተማ አስተዳደሩ ማድረግ ያለበት የመጀመሪያው የጽዳትና ውበት በበላይነት ይዞ የመከታተል የመቆጣጠር እዚህ አካባቢ የሚሸኑ ሰዎችን የተለያዩ ታፔላ ገላጭ ታፔላዎችም ይብን የሉም። የማይንቀሳቀሱ ገላጭ ታፔላዎች እዚህ አካባቢ መሽናት ክልክል ነው፣ ከተማችን በጽዳት እንጠብቅ እንዲህ የሚሉና ያው በተለያየ መልኩ ተሞክሮም ሊወሰድ ይችላል ወይም በራሳችን አቅም ቢሆን እንደ ከተማ አስተዳደር ይሄን መሰራት ይቀራል ነው። ከዛ ውጭ ይሄ ቦታ ብቻ አይደለም፣ በየቦታው የሚሰሩ ተፋሰሶች የሽንት መሽና የቆሻሻ መጣያ በቃ ሰው አሁን ዝም ብሎ ነግለን ወይም ደግሞ ራሴን ካላለ በስተቀር በመንግስት በኩል ያውን እየተሰራ ያለው ስራ አናሳ ነው ባይነኝ። ይሄን ለማድረግ ደግሞ የሚመለከተው ክፍል በየአካባቢ ያለውን ህዝብ በማነቃነቅና በማወያየት በተፈጠረው አንዳንድ የልማት ቡድን እንደሚባል አደረጃጀት አለ። አሁን አደረጃጀቱ እየዋለ ያለ ለመሰረታዊ ምርት በተለይ ለዘይትና ለስኳር መከፋፈያ ብቻ ነው እንጂ ስለ ጽዳትና ውበት እነማን ነው ይህን ችግር እየፈጠሩ ያለ ምን አይነት ሰዎች ናቸው የሚለው ይቀራል። ሲጀምር እዚህ አካባቢ አሁን ብዙ ጊዜ የሚሸናበት መቼ ላይ ነው? ጧትና ማታ ጣጫዎች ናቸው። ስለዚህ በዛ አካባቢ ፖሊሶችና የሚመለከታቸው ክፍሎችም ቢሆን ይሄን ግንዛቤ ይፈጠርላቸው እዚህ አትሽኑ ሊሉ ይችላሉ። የአካባቢው ነዋሪዎች በተደጋጋሚ እዚህ አካባቢ ያሉ ወጣቶች ኃላፊነት ቢሰጠን እኛ እንጠብቀው ነበር የሚል ሀሳብ እንሰማለን። በተለይ እዚህ ቡኖ ቁጭ ስንል በዚህ መስመር በዚህ ቁጭ የሚሉ ሰዎች የሚሰጡት ሀሳብ ኃላፊነት ቢሰጠን እኛ እንጠብቀው ነበር የሚል ነገር ስላለ ማለት ነው። የባጃጅ አሽከርካሪዎች ኃላፊነት ቢሰጣቸው ራሱ እነሱም ጽዳትና ውበቱን ለመጠበቅ ዝግጁ ናቸው። ነገር ግን አንዱ ይናገራል፣ አንዱ ጸጥ ይላል። ከዛ በኋላ የተለያየ ነገር እንዲህና ቢያንስ እንኳን የመጀመሪያው በግንዛቤ ደረጃ ቀጥሎ ደግሞ አልፎ አልፎ ማመላከቻ ነገሮችን አደጋዎችን በማሳየት የሚቀር ነገር አለ ነው። ከዚያ ውጭ በከተማ አስተዳደር ደረጃ አንዳንዴ ያው ቆሻሻ በየቤቱ የሚያነሱ የተደራጁ ወጣቶች እንዳሉ ሁሉ ይሄን አካባቢ የሚጠብቁ ለጊዜው የሚያስተባብሩ እንደገና ደግሞ እነዚህ ቦታዎች በችግኝ የሚለሙበት
በከተማ ማስዋብ የሚበለሙበት ሁኔታ ቢፈጠር እየቀነሰ ይመጣል ባይ ነኝ። አሁን ግን አሰራሩ የሚመስለው ለሽንትና ለቆሻሻ መጣያ የተጣለ ስለሚመስል ሁሉም ሰው እዚህ አካባቢ ነው የሚጸዳደውና እኔ ይህን እዚህ አካባቢ የምናየውን ቦታ ቢያንስ ደሴት ነው፣ ሁሉም ሰው የሚገናኝበት ነው። ከየትም የመጣ ሰው አይደለም በከተማ አስተዳደሩ የሚኖር ነዋሪ ቀርቶ ከየትም የመጣ ሰው የሚመለከተው ጠረኑንም አጠቃላይ ጽዳቱን የሚከታተልበት ነውና እዚህ አካባቢ ትኩረት ቢደረግ ጥሩ ነው የሚል ሀሳብ ነው ያለኝ። ምንም የተከለከለ ነገር አይደለም፣ የተፈቀደ ህጋዊ ነገር አድርጎ ነው የሚያዩና እዚህ አካባቢ መሽናት እንደ ነውርም አይቆጠርም። ይሄ ችግሩ ከመጀመሪያ ከመንገድ ስራውም ራሱ ችግር አለበት። ይሄ ልክ ለሽንት እንደተዘጋጀ አድርገው ነው ተዘጋጅቶ ያለው። ይህንን እንደ መንግስትም የከተማውም ከንቲባ ከተማ አስተዳደሩ ስራ መስራት አለበት ብዬ አስባለሁ። ለምን ይሄ መሀል ከተማ ላይ ነው ያለው። መሀል ከተማ ላይ በዚህ የሚያልፍ ሰው ሁሉ ሽንት እየሸተተው እየገማ መኖር የሚያስችል ነገር አይደለም፣ ያስቀጥል አይደለም። ህብረተሰቡም ቢሆን ተነጋግሮ ተባብሮ ከመንግስት በኩል እጥረት ካለ ተነጋግሮ እንደ ከተማ ነዋሪነቱ ማድረግ የሚገባውን ነገር ማስተካከል የሚገባውን ነገር መስተካከል መቻል አለበት ብዬ አስባለሁ። በጣም በሚገርመው ሁኔታ እዚህ በተለይ ከሰዓት በኋላ በዚህ ሰው አልፎ መሄድ አይችልም። በጣም የሚያስጠላ ሽታ ነው ያለውና ህብረተሰቡ እንደ አካባቢው መጀመሪያ በቅድሚያ የሚጎዳው በዚህ በአካባቢ ያለ ሰው ነው። ይህን ተሰባስቦ ገንዘብ የሚያስፈልግ ከሆነ በገንዘብ በጉልበትም በእውቀቱም ተነጋግሮ ይህንን መፍትሄ መምጣት መቻል አለበት ብዬ አስባለሁ። እንደ አጠቃላይ በዚህ በከተማ አስተዳደር የደረቅ ቆሻሻ አወጋገድ እሱ ላይ እንግዲህ ምን የሚታይ ነገር ነው። አሁን እዚህ ጀርባችን ላይ ያለ እዚህ መሀል ላይ ቋቶ ውሃ አለ። እዚህ ላይ የተጠራቀሙ ቆሻሻዎች አሉት። አልፎ አልፎ ጥሩ ጥሩ የሚሰሩ ስራዎች አሉ። መንገዳውን የማድራት የመጥረግ ነገር ይታያል። እዚህ ላይ ግን በጣም ትልቅ ክፍተት አለና ይሄ የማስተካከል ነገር ጎደሎ ስላለው ቢስተካከል መልካም ነው እላለሁ። በቀበሌ 05 ከማራኪ ስናክ ወደ ድሪም ጃምቦ ሃውስ የሚወስደው መንገድ ላይ የውሃ ማፋሰሻ ቦይ ለምን በቆሻሻ እንደሞላና የአካባቢው ህብረተሰብ ይህን ችግር እንዴት መቆጣጠር እንዳልቻለ በአካባቢ የሚኖሩ የህብረተሰብ ክፍሎችን ጠይቀን የሚከተለውን ሀሳብ ነግረውናል። ሲጀመር በመጀመሪያ የውሃ ማፋሰሻው በትክክለኛ አሰራር አይደለም የተሰራ፣ ስላሽ ተደርጎ አልተሰራ። የውሃ ገንዳ ውሃ ከብቶች የሚጠጡበት ገንዳ የለም፣ እንደዚህ አይነት ነው። ውሃው ይመጣል፣ እዚህ ያቆራል፣ ቆሻሻ ይገባል። ማህበረሰቡ በየሰዓቱ ያጸዳል። ይሄ እዚህ እየተጠራቀመ ያው ሽታው ሌላ የጤና ብክለት ነው እየፈጠረ ያለው እንጂ ሌላ ምንም አሰራሩ መሰረታዊ ችግር አለበት። በቃ ሲሰራ እንዲፋስ ተደርጎ አልተሰራ። ዋናው ትልቁ ችግር የአሰራሩ ችግር ነው። እስኪ ለጊዜው ምን ጊዜያዊ መፍትሄ ብለው የሚጠቁሙ እንግዲህ ጊዜያዊ መፍትሄ ያው እንትን መፋሰሻው እንዲሰራ ነው ማለት በከፍታ ከላይ ተቀብሎ አምጥቶ ከፍ ብሎ እንዲሰራ ነው ማለት። ይህን የከተማው እንትን ብሎ የከተማው ከንቲባ ይህንን ወይም ደግሞ ማለት የሚመለከተው አካል ከፍ አድርጎ እንዲያሰራው በጊዜያዊ መልኩ ከፍ አድርጎ እንዲያሰራው ነው። ያው የቆሻሻ አወጋገዱ እንደምታዩት ነው። እንግዲህ ያው እዚሁ ይወጣል ያለውን እዚሁ ያጠራቀማል። እንዳጠቃላይ ምን ስርዓት የሌለው አወጋገድ ነው። የቆሻሻ አወጋገዱም ቢሆን በስርዓት ተቀብሎ ከሚፈልገው ቦታ የቆሻሻ ማጠራቀሚያ የሚያደርሰው ሰው የለም። ያው እንደምታዩት ነው። በየቦታው ተዝረክርኮ ነው የሚገኘውና የማህበረሰቡን ጤና የሚያውክ ነው። ሌላ ያው የአካባቢው ማህበረሰብ በቻለው መንገድ እያጸዳ ነው። ግን ያው የተወሰኑ የዚሁ የአካባቢ ሰዎች ናቸው። ያው ይጣላል፣ ይገባል፣ እዚሁ እንትን ይላል፣ ያጸዳል። በሚችለው መንገድ እያጸዳ ነው። እንደምታዩት እዛም እየተጸዳ ነው። ግን ዙሮ ነገ ዝናብ ሲጥል ጎርፍ ጠራርጎ ምናምን ስለሚያመጣው ያው ነው ተመልሶ እዛው ነው። ያው ከዛው ሞቀ እዛው ፈላ የሚባል ነገር ነው እና ያው የሚመለከተው አካል መፋሰሻውን ከፍ አድርጎ እንዲሰራው ነው ያው መሆን ካለበት። እንግዲህ የሚሆነው ነገር እንደዛ ነው የሚመስለኝ። በተመሳሳይ
በቀበሌ 04 ህብረት ሆቴል ጀርባ ያለውን የቆሻሻ አወጋገድ ችግር በተመለከተ የአካባቢው ነዋሪ የሆኑትን አቶ አምሳሉ ሽፍራውን ጠይቀን በዚህ አካባቢ ተደርድረው የሚቆሙ መኪናዎችን በመጠለል የሚጣለው ቆሻሻ እንዲቆምና የሚመለከተው አካል ሁሉ ለጉዳዩ ትኩረት ቢሰጠው ሲሉ ተናግረዋል። ከስም ልጀምርና እሺ፣ አምሳሉ ሽፈራው እባላለሁ እና በዚህ ሆቴሏ ፎቋ የኔ ናት። ይሄ ህብረት ነው። ይሄን እንግዲህ አገር ትልልቅ ሰው መጥቶ እዚህ የሚያርፍበት ቦታ ነው። ይሄ ቆሻሻ ይሄ ቦይ ከተሰራ ጀምሮ መኪናዎች በዚህ ነው የሚቆሙ። ከወረዳዎችም ሄደን ብናመለክት የትም ብናመለክት እና ስለዚህ አሁንም ይሄ ቆሻሻ ይወገድልን። እንደው እኛ ራሳችን አስወግደን ለወደፊቱ እንትን የሚል ከሆነ ይሄን አካባቢውን አሰባሰቤ እኔ አስወግደዋለሁ። በእውነት ነው እምለው ይሄንን አስወግደዋለሁ። ግን እነዚህ መኪናዎች በሙሉ መነሳት አለባቸው። እነዚህ ካልተነሱ አሁንም ቢወገድ ያው ነው። ምን መኪናውን እየተጠለለ ቆሻሻ በመኪናውን እየተጠለለ ነው የሚቀመጥ። ራሱ ረዳቱ የለ ሹፌሩ የለ ጠለል አድርጎ እዚያው ቁጭ ነው የሚል እዚያው ነው የሚሸናበት። ምናልባት እዚህ ሃይላንዱን በማዳበሪያ የተጣለም ሌሎችም በርካታ ቆሻሻዎች ያማ ይሄ አካባቢውም ነው። አካባቢው ለወደፊቱ እናስቀጣለን እንትን እንላለን። ይሄንን ነው የምናደርገው። ምን አሁን እነዚህ ቆሻሻዎች እዚህ አካባቢ እየመጡ የሚጥሉ ሰዎችን አካባቢው እኛ እናጸዳለን። እዚህ በኋላ እቆጣጠራለሁ። እኔ ራሴ እቆጣጠራለሁ። ችግር የለም። ብቻ እነዚህ መኪናዎች ቦታ ይሰጣቸው። መኪናዎቹ ናቸው ለዚህ ሁሉ ችግር የሚፈጥሩብን። ያልጮህ ነው የለም። ዞኑን ላይ ሄደናል። እናንተ ምን አገባችሁ እየተባልን ነው። በጣም እያለቀስን ነው። ከዚህ ወደ ሆቴሉ በሚሄድበት ጊዜ አፉን ይዞ ኧረ በዚህ እንዴት ብለን እንድልሃለን እያለ ነው ያለ። አልጋ የሚይዙት ማልዳ ደግሞ መኪናው በዚህኛውም አለ ነው የሚታይ ነው። መኪናዎቹ በዚህ ደግሞ አሁን ማታ ይደረባል። ተደርቦ አልጋዎች የሚመጡት ሰዎች እንዴት ብለን ነው ማልዳን ሌባ ቢያንቀነሳ እየተባለ መንቀሳቀስ የለም። አሁን አንድ ሰዓት በኋላ በዚህ የሚሄድ የለም። ሁሉም መኪና ዘግተው ነው የሚያመሹ እና ይሄ ሁላ በደል እየደረሰብን ነው። አካባቢው በጣም ተጎድቷል፣ ጉዳት ደርሶበታል። እና በእውነቱ እንኳን ደረሳችሁልን እንጂ እኛ ራሳችን አካባቢው አረባርብ እኔ ቢሆን እንደው አይነን አስወግደዋለሁ። ችግር የለም። ግን ለወደፊት ውስጥ እነኔ የሚቆምልናል ወይ የሚለው ነው። አይቆምም። እነዚህ መኪናዎች እስካሉ ድረስ አይቆምልን እና መኪናው ይነሳልን፣ እኛ እንዳጸደዋለን። ምናልባት አንዴ እዚህ አካባቢ ማጽዳት ብቻ ሳይሆን በቋሚነት አካባቢው ረሰ ግንዛቤ ቋሚነቱንም ጠብቃለሁ፣ ሁሉንም አደርጋለሁ። መኪናዎቹ ከተነሱ አጠቃላይ የመኪናዎቹ እንትን ነው እንጂ ሌላውን ከአካባቢው መቆጣጠር በቃ ይችላሉ። ችግር የለም። ይሄ በእኔ ፈርሜ እቀበላለሁ። አንድ ቆሻሻ በዚህ ብትወድቅ በእኔ እና ይሄ ነው። አመሰግናለሁ። እግዚአብሔር ይስጥልን። እንደዚህ እንደው ሰው ማግኘታችን በጣም ተደስቻለሁ። በአሁኑ ሰዓት ይሄን አተን ነው የሚጠይቀን አተን ነው። ይሄ ለዚህ ሰው አተን ነው በእውነት አስተዳደር አንተናል። አስፋልቱ ራሱ ታኮ ያደርጋል። አሁን መኪናዎቹ እንጭት ቢታይ በሙሉ ራሱ ከኮብልስቶን ላይ ድንጋይ ታኮ ያደርጋሉ። አሁን እውነት ለመናገር ከሆነ እዚህ ላይ ታኮ ይቆምበታል። ስለዚህ ይሄ ነው ችግሩ እና ይሄ ችግር ወገድልን ይችል ይሄ ነው። መኪናዎቹ እነሱ እኛ ራሳችን እናጸደዋለን። በህብረተሰቡ የተነሱ የተለያዩ ችግሮችን ይዘን ጉዳዩ ይመለከተዋል ወዳልነው ተቋም ወደ ደብረታቦር ከተማ ልማት ቤቶችና ኮንስትራክሽን አገልግሎት ጽሕፈት ቤት አቅንተን የሚከተሉን ሀሳብ አካፍለውናል። የጽሕፈት ቤቱ የፕላን አፈጻጸም፣ ጽዳትና ውበት የግንዛቤ ማስጨበጥና ስልጠና ባለሙያ ወይዘሮ ህብረሰው ሰርጌ በተቋማቸው በርካታ ስራዎች የተሰሩ ቢሆንም በመሃል ከተማ የአስፋልት አጥር መኪና ሲገጭ መልሶ በመጠገን በኩልና የቆሻሻ አወጋገድ ስርዓቱም ቢሆን አሁን ባለው ሁኔታ ችግር ያለበት መሆኑን ገልጻ ወደፊት መፍትሄ ይሆናሉ ያለቻቸውን ሀሳቦች ጨምራ ገልጻለች። እሺ፣ አመሰግናለሁ። ህብረሰው ሰርጌ ይባላለሁኝ። በአዲሱ መደብ የግንዛቤ ማስጨበጥና ስልጠና ባለሙያ ነኝ። የደብረታቦር ከተማ እስኪ ከጽዳትና ውበት ጋር ከተማውን በየመንገዱ ያሉ አጥሮች እየተሰባበሩ ያሉበት ሁኔታና አንዳንድ ህዝቡ የሚያማርበት ሁኔታ አለ። ከቆሻሻ አወጋገድ ጋር ተያይዞ በእናንተ በኩል የተቋሙን ራዕይና ተልዕኮ ከማስጠበቅ አንጻር እንዴት ነው እየሰራችሁ ያላችሁበት ሁኔታ? ጥረቶቹ በጥንካሬ የምትገልጿቸው ነገሮች ካሉ?
እውነት ነው። ከጽዳትና ውበት ከከተማ አንጻር ሲታይ እንደሚታወቀው ካለው ነባራዊ ሁኔታ አንጻር ያለው ነገር እንደሚታየው በጣም ዝቅተኛ ነው። የቆሻሻ አወጋገድ መጠናችንም ቢሆን ግንዛቤያችንም በዛ ልክ ነው። ሌላው ደግሞ በተለይ መስመር ዳር ላይ ያሉ አጥሮች ብዙ ጊዜ ይገጫሉ። በሚገጩበት ሰዓት ግምት ይከፈላል። አልፎ አልፎ የሚጠፉ መኪኖች አሉ፣ የትራፊክ ባለሙያዎች እነሱ መረጃን በደንብ ባለመስጠት በዛ መልኩ ግምቱን ሳይከፍሉ የሚቀሩ አሉ። ግን ብዙዎቹ ይከፍላሉ። በሚከፍሉበት መሰረት የራሱ የሆነ አካውንት ነምበር አለው። በዛ አካውንት ነምበር ነው ገቢ የሚደረገው ብሩ ማለት ነው። ግን ያንን ከተማ አስተዳደሩ አውጥቶ መልሶ ለጥገና መጠቀም ይችላል። ግን ይሄንን እንድናደርግ በጀቱን እየሰጡን አይደለም። አሁን ለማስጠገን በጀቱን በትክክል እንደ አጥሩ ግጭት መጠን የሚከፈለውን በጀት መልሰን እየተሰጠን ስላልሆነ ጥገናውን ማስኬድ ስለማንችል በዛው በወደቁበት የሚቀሩበት ሁኔታ አለ። ከዛ በተጨማሪ ግን የከተማውን ቆሻሻ በተመለከተ እንደ ባለሙያና እንደ ጽህፈት ቤት እየሰራን ነው። በተቻለ መጠን እንደ ቀበሌያት አሁን 6 ቀበሌ ሆነ እንጂ 4 ቀበሌ በነበረበት ሁኔታ ላይ 4 ማህበር አለ። በእያንዳንዱ ቀበሌ ለእያንዳንዳቸው ጋር ያላቸው እንደ ማህበራቱ ማለት ነው። አንዳንድ ጋር የላችሁ። ከዛ በተጨማሪ ደግሞ አሁን በቅርብ ጊዜ በዚህ አመት በጀት አመት ውስጥ ማለት ነው 2 መኪኖች ተሰጠውናል። ከዋተር ኤጅን የተሰጡን ባጃጆች ናቸው። እነሱ ለተወሰነ ወር ቆሻሻውን ለመሸፈን ለማህበራት እርዳታ ለማድረግ በተሳካ ሁኔታ ላይ ነበር የሰሩት። ኦልሞስት 2 ወር 3 ወር። ከዛ በኋላ ግን ምንድነው የተፈጠረው? ባጃጆቹ እንደውም አሁን እንደ ማየት ትችላላችሁ። አንዷ ባጃጅ ብቻ ነች የምትሰራ። አንደኛው ባጃጅ ምንድነው ፍርሲዮን ሸራ ተቃጠለ። እስከ ክልል ድረስ ተፈልጓል። መለዋወጫቸውን በቀላሉ ማግኘት አልቻልንም። በተደጋጋሚ ባጃጆቹ ይቆማሉ። ያለው ችግር ምንድነው? በቀላሉ የመኪናዎችን መለዋወጫ ማግኘት ስላልቻልን ይቆማሉ። እነሱ በሚቆሙበት ሰዓት ደግሞ በተለይ ጋሪ መግባት የማይችልበት ቦታ፣ በዛ ላይ ደግሞ የከተማ ነባራዊ ሁኔታ ሲታይ ወጣ ገባ ነው። በተለይ ብዙውን ጊዜ ለጋሪ ለምናምን አይመችም። በዚህ ሰዓት ባጃጆችን መጠቀም በሚችሉበት ሁኔታ ባጃጆቹ በብልሽት ሲቆሙ ስራውን ያቆሙታል ማለት ነው። እንደዚህ ሲሆን ከህብረተሰቡና ከማህበራቱ ያለው ግንኙነት እየላላ ይመጣል። ከዛ ማህበራቱም መኪናዋ ካልሰራችልን መሰብሰብ አንችልም ብለው ስራ ማቆም ይቀጥላሉ። ህብረተሰቡ ደግሞ እየመጡልን አይደለም በሚል በየቦታው መድፋት ያመጣሉ ማለት ነው። ከዚህ በተጨማሪ ይሄ ዋናው ችግር ሆኖ እኛ እንደ ችግር አቅርበነዋል። በተለይ ይሄ ከተማ አስተዳደሩ ያውቃል፣ የጽህፈት ቤት ኃላፊ ያውቃል፣ ሁላችንም ማለት ነው። ግን ይሄንን ለማስታገስ ቢያንስ አንድ ትልቅ መኪና ይሰጠን ብለን ነበረ። እንደ ድጋፍ የተሰጠ አንድ መኪና ነበረ። በሹፌር ምክንያት ወይም ደግሞ በመኪናው ችግር መልሶ ጋራጅ ላይ ነው ያለው፣ ምንም አይነት እገዛ ሳያደርግልን ማለት ነው። ሌላ አዲስ መኪናና ራሱን የቻለ የሰለጠነ ባለሙያ እንዲቀጠርለት ነበር የጠየቅን፣ እንዲገዛ ነበር። እሱም አልተቻለም። በዚህ ምክንያት ማህበራቶች የሚያነሱትን ጥያቄ ለመመለስ ከባድ ይሆናል። አንደኛ ራሳቸውን ችለው ለመቆም በቂ የሆነ የፋይናንስ ድጋፍ ሊኖራቸው ይገባል። የፋይናንሱን ድጋፍ የሚያደርጉት ደግሞ ከተማ አገልግሎቱ ወይም ደግሞ ከተማ አስተዳደሩ እያገዛቸው እስካልሆነ ድረስ በራሳቸው ነው። ያንን ገቢ በራሳቸው ለማምጣት ደግሞ ተደራሹ ነው መሰብሰብ አልቻሉም። ዋናው ትልቁ ችግራቸው የመጓጓዣ ችግር ስለሆነ ማለት ነው። በዚህ ምክንያት ከተማችን ለሚታየው ትልቅ የሆነ የቆሻሻ አወጋገድ ችግር ተጋልጣለች። ከዛ ውጭ ደግሞ ተደራሽ በሆኑበት አካባቢ እንኳን ህብረተሰቡ የማይሰጥበት ሁኔታ አለ። ይሄ ምንድነው? ባለው የግንዛቤ እጥረት ነው። ባለው የግንዛቤ እጥረት ምክንያት ማህበራት ይመጣሉ፣ ነገር ግን ቆሻሻቸውን አይሰጡም እና አንዳንዶቹ ደግሞ በጣም ብዙ ቆሻሻ አጠራቅሞ ትንሽ ክፍያ ነው መክፈል የሚፈልጉት እና በዚህ ሁኔታ ማህበራት ከምንሰራው ስራ አንጻርና ከሚያደርስብን ጉዳት አንጻር በዚህ ክፍያ ልንሰራ አንፈልግም አንችልም በሚል ሁኔታ እንደውም ከእንደዚህ በሚል ሁኔታ ላይ እያወጡ ሜዳ ላይ በተለይ በጨለማ ሰዓት ተፋሰስ ልጅ ደፉታል ማለት ነው። በተመሳሳይ የጽህፈት ቤቱ የፕላን አፈጻጸም ጽዳትና ውበት ተወካይ ቡድን መሪ አቶ አደባባይ ቢተው እንደተናገሩት በቆሻሻ አወጋገድ ላይ የተለያዩ
የደረቅ ቆሻሻ አንሺ ማህበራት አደራጅተው እየሰሩ ቢሆንም አንዳንድ አልፎ አልፎ የሚታዩ ችግሮችን ለመቅረፍ የጽህፈት ቤታቸው የደንብ ማስከበርና የጤና ጥበቃ ጽህፈት ቤት ከሃይጂንና ሳኒቴሽን አንጻር ሊያግዟቸው እንደሚገባ ገልጾ በማህበረሰቡ ለተነሱ ጥያቄዎች መፍትሄ ይሆናሉ ያላቸውን ሀሳቦች ተናግሯል። ይህ አደባባይ ቢተው ነው የሚባለው የከተማ ፕላን አፈጻጸም ጽዳትና ውበት ተወካይ ስራ ሂደት አስተባባሪ ነኝ። እንግዲህ ከተነሳው ጥያቄ አንጻር አስተያየት ለመስጠት ምንድነው ከከተማ ጽዳት አንጻር ነው የምጀምረው። የከተማችን ጽዳት ለማስጠበቅ እንደ መስሪያ ቤታችን እንግዲህ 2 ወደ 4 የሚሆኑ ማህበራት አደራጅተን እነዚህ ማህበሮች በየቤት ቆሻሻ እየሰበሰቡ ወደ ማስወገጃ ቦታው እየወሰዱ የሚሰሩበት አግባብ አለ። ከነሱ በተጨማሪ ደግሞ ከአራት ማህበር በተጨማሪ እነሱ 4 ማህበሮች በተሽከርካሪ በእንስሳት ጋሪ በዛ አማካኝነት የሚያጓጉዙት። ከዚህ በተጨማሪ ደግሞ 2 የባጃጆች አሉ፣ ገልባጭ ባጃጆች አሉ። በገልባጭ ባጃጆች አማካኝነት እናስወግዳለን። አንዳንዴ ቆሻሻው በጣም ሲበዛ ደግሞ የመስሪያ ቤቱን ገልባጭ መኪና እየተጠቀምነ ቆሻሻ እያመላለሰ ወደ መድፊያ ቦታው ወስዶ የሚያጓጉዝበት አለ። ይሄን እያደረግን እንትንላለን። ከዚሁ ከጽዳት ሳልወጣ ክረምቱን ተከትሎ ብዙ ተፋሰሶች በቆሻሻ እየተዘጉ የቆሻሻ መከማቻ ሆነዋል። እሱን ምን ማድረግ እንደ ጽህፈት ቤታችን ሆነ እንደ ከተማ አስተዳደር በጀት ተመድቦለት ቆሻሻውን እያስወገድነ እናወጣለን። እየተወጣውን ደግሞ በእኛው ሎደርና በገልባጭ መኪና እያጓጓዝነ እያስታገስን የምንገኘው። ይሄም ሆኖ በተባለው ልክ እየሄደ አይደለም። አሁንም ቢሆን ቀሪ ስራዎች አሉ። ክረምቱም አላበቃም። ቀሪ ስራዎችን አሁን ባዝንበት አግባብ የምንቀጥልና የምንሰራ ይሆናል ማለት ነው። እኛ ካጸዳን በኋላ ፊት ለፊቱ ያለውን አሁን የጤና የሃይጂንና ሳኒቴሽን መመሪያው ምን ይላል? በ20 ሜትር ራዲየስ አንድ ግለሰብ አካባቢውን የመጠበቅ የማጽዳት የመንከባከብ ግዴታ አለበት ይላል። እሱን እንትን በማድረግ እኛም ቢሆን ክትትል እያደረግ ካጸዳን በኋላ ርክክብ እንፈጽማለን። እያስፈረምነ እንዲጠብቅ አካባቢውን በዙሪያው ባለው በ20 ሜትር ራዲየስ አካባቢውን እንዲጠብቅ ህብረተሰቡ እናደርጋለን። በተጨማሪም ደግሞ ይህን ሳያደርግ ቢቀር ደግሞ ከጤና ጋር በመቀናጀት ከኛ ደንብ ማስፈጸሞች ጋር በመቀናጀት በዚህ እርምት ያለደውን ሰው የእርምት እርምጃ ተጀምሯል። እሱን አጠናክረን የምንሄድበት አግባብ ይኖራል ማለት ነው። እዚህ በ2010 በጀት ዓመት መጀመሪያ ተሰሚነት ያላቸውን በየቀበሌው ያሉትን ተሰሚነት ያላቸውን ህብረተሰቦች ከልማት ቡድን ተወካይ እና እንደዚህ የተሻሉ ያልናቸውንና የተለያዩ የአጋር አካላትን በመሰብሰብ የግንዛቤ ፈጠራ መድረክ አዘጋጅተን ነበር። በዚህ መድረክ ዙሪያ የተሻለ ሰውም ግንዛቤ ኖሮት ከኛም ያለውን ችግር አንስተው እኛም የምናግዛቸውን ከነሱ የሚጠበቅባቸውን ሰፊ ውይይት ካደረግን በኋላ ወደ ስራው መገባት ተችሏል። ይሄም ሆኖ በተወሰነ መልኩ አሁን እንደተባለው በየአካባቢው የመጸዳዳት ምናምን ነገር አለ። እሱ ችግር ከምን መጣ? ከገጠር ወደ ከተማ በየጊዜው ለተለያየ የከተማ ስራ መጥቶ ለመስራት ሲሉ የሚመጡ ሰዎችን እነሱን አግኝተን ለማዋየት እድሉም ስለሌለ ዛሬ ቆይተው ነገም ስለማይቀመጡ ዛሬ ብንፈጥርላቸው ሌላም ሰው ተቀያይሮ ስለሚመጣ የእነሱ ሁኔታ ነው አሁን ትንሽ አስቸጋሪ የሆነብን። ይመጣሉ፣ አካባቢን ያቆሻሉ፣ ሽንት ቤት ይጠቀማሉ፣ ምን ይላሉ፣ እንደዚህ ነገሮች አሉ። ከዛው ነዋሪ የሆነውን ሰው ግን በተከታታይ ባለው አደረጃጀት መሰረት እየተጠቀምነ የተሻለ ግንዛቤ ኑሮ ሰው አሁን ጥሩ ነው። በማህበራትም ያስነሳል። ቆሻሻ ደግሞ እዛ ላይም ወድቆ ካገኘ በራሱ በህብረተሰብ ተሳትፎ እየተሰራበት ያለ ነገር ነው። ይሄ ማለት ያመጣው ምንድነው? ከውይይት በኋላ እኛ ዲስከስ ካደረግን በኋላ ህብረተሰቡን ካዋየን በኋላ የጽዳት ቀን ተወስኖ በዛ መሰረት አሁን ህብረተሰቡ የአካባቢውን ማጽዳትም ጀምሯል። ቆሻሻን በጣም ከአቅሙ በላይ ሲሆን ደግሞ እግዙን የማለት ነገር አለ። ስለዚህ በህብረት ተሳትፎም በእኛ በጀትም እያገዝነ የምንሰራበት አጋጣሚ ተፈጥሯል ማለት ነው። ምናልባት ከዚህ ከቅንጅት ስራ ጋር ታይዞ ደንብን ለማስከበር ከሚሰራው ስራ እና እናንተ ከደረቅ ቆሻሻ ጋር ከምትተዋወቁት ህግና ደንብ ጋር ታይዞ እንዴት ነው እየሰራችሁ? እሱ ምንድነው ከደንብ አስከባሪዎች ጋር መስራት የምንችለውን ያህል እየቻልን ነው። ግን ሰው ታስተምረዋለህ፣ ታሳየዋለህ። መጨረሻ ላይ ግን አልችል ካለ ወደ ቅጣቱ ነው የምትገባ። ስንገባ ግን የደንብ ማስከበር የቅጣት ደንብ ቁጥር 2004 የወጣው አስተማሪ አይደለም። በግለሰብ ደረጃ 10 ብር ነው የሚለው፣ በድርጅት 50 ብር ነው። እሱ አሁን ትንሽ አስተማሪ ስላልሆነ እሱ የሚሻሻልበትን ለምክር ቤት አቀርበን የሚጸድቅበትና የሚሻሻልበትን ነገር እናመቻቻለን። ግን እስካሁን ያለው ሁኔታም ሰውን መቼም ያው ታስተምረዋለህ። ከዛ ያለፈ ደግሞ ትንሽ ስትቀጣውና ቆንጠጥ ስታደርገው ወደ መስመሩ የሚገባበት አጋጣሚ ስለሚኖር እሱን ነገር ቀጣይ ደንብ ቁጥሩ ተሻሽሎ የተሻለ ነገር እንደምንሰራ እየተነጋገርን አለን። ከዚህ ጋር ተያይዞ የጤና ሃይጂንና ሳኒቴሽን አለ። እሱ የተሻለ የቅጣት ማስፈጸሚያ እንትን ያላቸው የእነሱን እየተጠቀምን ያለን። ያው ጋፖች እንዳሉ ሆኖ ግን የእነሱ የተሻለ ነው። ህብረተሰቡም ትንሽ ጨመር ያለ ብር ስትቀጠው
አካባቢን የመጠበቅ የመንከባከብ እሱ ነገር አሁን እየተሻለ ነገር መጥቷል። ስለዚህ የሁለቱን ደንቦች የደንብንም የጤና የሃይጂንና ሳኒቴሽንን እያስተሳሰርነ እኛ በጋራ እየሆነ አብረን እንሰራለን ማለት ነው። የኛ የራሱ የሂደቱ የምናስፈጽምበት የምንቀጣበት አሰራር ስራ ስለሌለው የነሱ ነው እየተጠቀምናለን። ያው የቅንጅቱ ያን ያህል ጎልቶ የወጣ ነው ባይባልም ጅምሩ ነገር አለው የሚል ነገር አለ። ከዚህ ከአትክልት አጥር ጋር ተያይዞ ያለው ችግር ምንድነው? ያው በየጊዜው አዚ በለማጅ መኪኖችም አልፎ ሌሎች መኪኖችም አማካኝነት ይገጫል። ሲገጭ ክፍያውን እናስከፍላቸዋለን። ይከፈላል፣ ወደ አካውንቱ ይገባል። አንዳንድ ሰዎች የማይከፍሉ ይኖራሉ። በተለይ ቀበሌ አንድ ላይ አንደኛ ፖሊስ ጣቢያ ላይ ያው ትብብር እየጠየቅናቸው ያላስከፈሉ። ሆኖም ግን በገባው ብርም ፈጥነን ወደ ስራ ያልገባንበት ትንሽ ሲስተሙ ብር የገባበት በኮሚቴ ስለነበረ እነዛ ኮሚቴዎች ወደ ተለያየ ቦታ በመሄዳቸው እነሱን አሰባስቦ አውጥቶ ብሩን ለመጠቀም አስቸግሮናል። አሁን ግን ከከንቲባ ጋር ተነጋግረን ብሩ ወደኛ ከዛ ወጥቶ ወደኛ አካውንት ገብቶ የምንሰራበት ነገር ተመቻችቶ በቀጣይ ወር እሱን እንደቅድ ይዘን የምንሰራው ነው። ይዘናን በቅድ የምንሰራው ነው የሚሆነው። የደብረ ታቦር ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት የምግብ ደህንነትና የሃይጂን ሳኒቴሽን ኦፊሰር ወይዘሮ በለጡ ታደሰ በከተማ አስተዳደሩ በርካታ የፈሳሽና የደረቅ ቆሻሻ አወጋገድ ችግር እንዳለና ለዚህም የፈሳሽ ቆሻሻ መምጠጫ መኪና አለመኖር፣ የፈሳሽና የደረቅ ቆሻሻ ማስወገጃ ተገቢ የሆነ ቦታ አለመዘጋጀት፣ የደረቅ ቆሻሻ አንሺ ማህበራት ለደብረ ታቦር ከተማ ተደራሽ አለመሆን፣ ከአቅም በላይ የሆኑ ችግሮች ሲኖሩ እንደ ከተማ አስተዳደር ቶሎ መፍትሄ በመውሰድ በኩል ክፍተት መኖሩና በአጠቃላይ ቀበሌዎች፣ ከተማ ልማት ቤቶችና ኮንስትራክሽን አገልግሎት ጽሕፈት ቤትና ጤና ጥበቃ ጽሕፈት ቤቱ የጋራ እቅድ የሌላቸውና ተናበውና ተደጋግፈው በመስራት በኩል ክፍተት መኖሩን አስተያየት ሰጪዋ ተናግረዋል። ስሜ በለጡ ታደሰ እባላለሁ። የደብረ ታቦር ከተማ አስተዳደር የጤና ጥበቃ ጽሕፈት ቤት የምግብ ደህንነት እና የሃይጂን ሳኒቴሽን ባለ ኦፊሰር ነኝ። በአማራ ብሔራዊ ክልል መንግስት የጤና ጥበቃ ቢሮ ስነ ጤናና አካባቢ ንጽህና አጠባበቅ መመሪያ ቁጥር 7/2008 ደንብ ቁጥር 105/2004 እንደሚለው ስለ ቆሻሻ አያያዝና አወጋገድ እና የመጸዳጃ ቤት እንዲኖር ማድረግ በክልሉ ስነ ጤናና አካባቢ ንጽህና አጠባበቅ መመሪያ ደንብ ቁጥር 105/2004 መመሪያ አንቀጽ 13 እና 16 በየስሩ ያሉ ንዑስ አንቀጾችን በማየት እንደ ከተማ ወረዳችን በ2010 ዓመተ ምህረት የተሰሩትን ስራዎች ያው ለማቅረብ ሞክራለሁ። እነዚህን ስራዎች ስንሰራ መጀመሪያ ያው የግንዛቤ ፈጠራ ስራ ነው ለህብረተሰቡ ወይም ለተቋማቶች እንትን የምንል የኢንስፔክሽን የክትትልና ቁጥጥር ስራዎችን እንሰራለን። እንደገና ደግሞ ከህብረተሰቡ የሚመጡ ጥቆማዎች አሉ። እነዚህንን በማየት እስከ ታች ድረስ በመውረድ ስራዎችንን የተፈጠሩ ችግሮችን ለህብረተሰቡ መጀመሪያ ግንዛቤ ትምህርት ነው የምንሰጥ። በዚህ በሰጠነው ግንዛቤ ህብረተሰቡ የማያስተካክል ከሆነ አስተምረን መክረን ዘክረን የማያስተካክሉትን ለነሱ ደግሞ የመጀመሪያ የጽሁፍ ማስጠንቀቂያ የመጨረሻ የጽሁፍ ማስጠንቀቂያ እንሰጣለን። በዚህ አመት ያው የጽሁፍ ማስጠንቀቂያ የሰጠናቸው ለአንድ ሆቴል እና ለአንድ ካፌና ሬስቶራንት የፍሳሽ ቆሻሻ በመልቀቅ ሰጥተናል። እንደገና ደግሞ ለ14 ግለሰቦች በመኖሪያ ቤት የመጸዳጃ ቤት ፍሳሽ በመልቀቅ ሰጥተናል። ከ14ቱ 10ሩ ወደ ውሃ መስመር የለቀቁ ናቸው። የፍሳሽ ቆሻሻውን ለነዚህ ማስጠንቀቂያ ሰጥተናል። እንደገና ደግሞ ለሁለት መኪና እጥበት ይሄ የፍሳሽ ቆሻሻ ነው። ለሁለት መኪና እጥበት ተቋሞች የጽሁፍ ማስጠንቀቂያ የመጨረሻ የጽሁፍ ማስጠንቀቂያ ሰጥተናል። ይህንን ማስጠንቀቂያ ሰጥተን ያለ ሳያስተካክሉ ለቀሩ ደግሞ የገንዘብ ቅጣት
የተቀጡ አሉ። እነዚህም አንድ የመኝታ ቤት 3000 ብር በመጸዳጃ ቤት ፍሳሽ ምክንያት የተቀጣ አለ። 2 መኖሪያ ቤቶች 300 ብር በድምር 600 ብር ያው በመጸዳጃ ቤት ፍሳሽ በመልቀቅ የተቀጡ አሉ። እንደ ዞን ከተማ የመጣጭ መኪና ባለመኖሩ እኛ ራሱ የሙያችን ተቆራርጠን እንዳንሰራ በጣም እየተቸገርን ያለ የመጣጭ መኪና በከተማ አስተዳደሩ አለመኖር ነው። ሌላው ከዚሁ መጣጭ መኪናው ይመጣልኝ ያው ወረታ ይመጣልኝ ከመጣጣ በኋላ የሚያስወግድበት የመጨረሻ ቦታው የለውም። ራሱ መድፊያ ቦታው የለም። ያለውም በቄራ አካባቢ ወጥተህ ነው። እንደውም እንደዚህ ቄራ ወጥተህ እንደገና ስትታጠብ መንደሮቹ ኤውራኤል አካባቢ ኗሪ ራሱ የቀረበ ነው። ለዛ ለህብረተሰቡ ለሽታው በጣም ለጤና ጠንቅ የሚሆን ነገር ነው እና ያን ፍሳሽ ራሱ የሆነ ጉድጓድ ተቆፍሮ ነው ያ ሞልቶ ወደ ውጭ እየፈሰሰ አፈር እንደውም ባፈር እየተካበ ነው ተይዞ ያለ እና አንደኛ ራሱ የመድፊያው ቦታ ያ ሳይት ቦታውም አይደለም ለህብረተሰቡ የቀረበ ነው። እንደገና ደግሞ ለመኪናውም ራሱ ለመጓጓዣ መንገዱ የተመቻቸ አይደለም። አሁን ራሱ ማለት ነው የከንቲባው መጸዳጃ ቤት ፈሶ ከሚያዝያ አካባቢ ጀምረን አሳውቀናል። መጸዳጃ ቤቱ እየሞላ ነው። ስለዚህ 50 ሴንቲሜትር ሲቀረው የግድ መመጠጥ ወይም መደፈን አለበት መጸዳጃ ቤቱ እና ለሚመለከተው አካል እኛ ይሄንን አሳውቀናል። አሁንም በቃ ፈነዳ፣ መጸዳጃ ቤቱ በታች ተጥለቀለቀ። ያንን ችግር ይዘን ራሱኛ በመመሪያው መሰረት ጻፍነ ደብዳቤ ይኸው ነገ ዛሬ እየተባለ ሐምሌ 14 ነው 13 የተጻፈ ደብዳቤ እስካሁን ነገ ይመጣል እየተባለ ይኸው አሁንም እየተጠለቀለቀ እየፈሰሰ ነው ያለ። አጠቃላይ የከተማው የደብረታቦር ከተማ አስተዳደር ኮንዶሚኒየም ቤቶች በመጸዳጃ ቤት ፍሳሽ ከላይ ራሱ ህንጻው አንስቶ ራሱ ህንጻዎቹ የተሰሩት ህንጻዎችም እኮ በቃ እየተባሉ ነው እየተበላሸ ነው ያለ ህንጻው የተሰራው ህንጻ የአሰራር ራሱ ያገጣጠሙ የፒፒሲዎቹ በጣም ችግር ያለበት ነው እና ታች ያለውም ራሱ እያለ በጣም እኛ ከአቅማችን በላይ መሆኑን አሳውቀናልኝ። መፍትሄ እስካሁን ድረስ አልተሰጠበት። ብዙ መሎ ኮንዶሚኒየም ብንሄድ ተጥለቅልቆ ነው ያለ። ፖሊቴክኒክ ብንሄድ ተጥለቅልቆ ነው ያለ። ኡራኤል ብንሄድ ተጥለቅልቆ ነው ያለ። ወደ ትምህርት ቤቱ ላይ ፈንድቶ እየወረደ ነው ያለ እና ለኮንዶሚኒየም ቤቶች የሚመለከተው አካል ትኩረት ሰጥቶ በቃ የሆነ ነገር ጥናትም ቢጠና እንደገና የሚል አስተያየት አለኝ። ያው ብዙ ጊዜ አሁን ከከተማ ኢንዱስትሪ አገልግሎት መስሪያ ቤቱ ጋር የምንገናኘው አቤቱታ ሲመጣ ነው። አቤቱታ ወይ የቀበሌ ቁጠባ መጸዳጃ ቤት እንደገና ደግሞ ከደረቅ ቆሻሻ ጋርም ተያይዞ ምናምን እንደዛ ሲመጣ ነው ከነሱ ጋር የምንል እና ከቄራ ጋር በተያያዘ ጎጥ ከሱ ጋር በተያያዘ ነው እነሱ ጋር የለንም። በዚህ በ2010 ዓመተ ምህረት ቅድም ተገናኝተንም አናውቅም። በቃ የለንም፣ ፕሮግራምም ምንም የለንም። በቃ እንደውኛ እንደዚህ ሳናስበው የሆነ ነገር ሲመጣ እነሱም እንደዚሁ እንደኛ ሲሆን ነው እንጂ ምንም የምንናበበው ፕሮግራምም የለንም፣ ተገናኝተንም አናውቅም። በዚህ ዓመት እኔ እንደራሴ ማለት ነው።
የደብረ ታቦር ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት የምግብ ደህንነትና የሃይጂን ሳኒቴሽን ኦፊሰር ወይዘሮ በለጡ ታደሰ በከተማ አስተዳደሩ በርካታ የፈሳሽና የደረቅ ቆሻሻ አወጋገድ ችግር እንዳለና ለዚህም የፈሳሽ ቆሻሻ መምጠጫ መኪና አለመኖር፣ የፈሳሽና የደረቅ ቆሻሻ ማስወገጃ ተገቢ የሆነ ቦታ አለመዘጋጀት፣ የደረቅ ቆሻሻ አንሺ ማህበራት ለደብረ ታቦር ከተማ ተደራሽ አለመሆን፣ ከአቅም በላይ የሆኑ ችግሮች ሲኖሩ እንደ ከተማ አስተዳደር ቶሎ መፍትሄ በመውሰድ በኩል ክፍተት መኖሩና በአጠቃላይ ቀበሌዎች፣ ከተማ ልማት ቤቶችና ኮንስትራክሽን አገልግሎት ጽሕፈት ቤትና ጤና ጥበቃ ጽሕፈት ቤቱ የጋራ እቅድ የሌላቸውና ተናበውና ተደጋግፈው በመስራት በኩል ክፍተት መኖሩን አስተያየት ሰጪዋ ተናግረዋል። ከተማችንን ጽዱ፣ ውብና አረንጓዴ የማድረግ አጀንዳ ሊረጋገጥ የሚችለው መንግስት፣ ባለድርሻ አካላትና የከተማው ነዋሪ በማህበረሰብ ድርሻውን መወጣት ሲችሉና የጋራ መግባባት ላይ ሲደርሱ ነው። የጋራ መግባባቱን መፈጠር ያለበት ቆሻሻ የሚያመነጨው ህብረተሰብ ቆሻሻን ከምንጩ ከመቀነስ አንስቶ እስከ ማስወገድ ያሉ ሂደቶችን አምኖ ለመተግበር ዝግጁ ሲሆን፣ በአረንጓዴ ልማትና ውበት መስክም ከሚኖርበት አካባቢ ጀምሮ ማልማት፣ መንከባከብና ከጥቃት መከላከል ከማንም በላይ ተጠቃሚዎቹ እኛው ራሳችንን በሚል መንፈስ መግባባት ላይ መድረስ ይቻላል። ይህ ደግሞ የዘመናዊነት አስተሳሰብ መገለጫ ስለሆነ በእድሜ፣ በጾታ፣ በሀብት መጠን፣ በትምህርት ደረጃና በሃይማኖት ሳይለይ ሁሉም ነዋሪ በቆሻሻ አስተዳደርና በአረንጓዴ ልማትና ውበት ውስጥ ቀጥተኛ ተሳታፊና ተጠቃሚ ለመሆን የጋራ አቋም ሊይዝ ይገባዋል። በመሆኑ ቀበሌያት፣ ከተማ ልማት ቤቶች ኮንስትራክሽን አገልግሎት ጽሕፈት ቤት፣ ጤና ጥበቃ ጽሕፈት ቤት፣ ግብርና ጽሕፈት ቤትና ውሃ አገልግሎት ጽሕፈት ቤት የጋራ እቅድ አውጥተው ከህብረተሰቡ ጋር በጋራ በመስራት የህብረተሰቡን ጤና ልንጠብቅ ይገባል ስንል መልእክታችን እናስተላልፋለን። አረንጓዴና ውብ ከተማ ለዘላቂ ልማት ጉና ዴቲቲው በጉና ዴቲቲው ማህበራዊ፣ ኢኮኖሚያዊና ሌሎች የተለያዩ መረጃዎች ይቀርቡበታል። ጉና ዴቲቲውን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉና ዴቲቲው